Is Ababa, Baliya Mihi, La La La. ሁሉን ጨርሼ ነበር ካለ ህዝቡን ይሆናል እኔ ደረጃው ላይ ሆኜ ያወሩ አሁን እንዴት ብለን ነው የምንነግረው እንደው ምን ይሻላል ሲባባሉ ገባኝ በደረጎይ መቃብር ላይ ስመላለስ ነው ሞሎ ይሄ ህፃን ልጅ መቃብር አይደል እንዴ አባቴ በልጅነቱ ነው የሞተው 5L ሚኒባስ እየነዳው ትራፊክ ይዞኛል ብሬ በህልምህ ነው አካሜን ወላድ ቢሰኒ ወላላ ደማ ቹቼ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞሎ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አንተ አቤት በጣም አምሮባል እባክህ ዋሸው እንዴ ኮሉ ኧረ እባክህ ደሞ ያው ውሸት ያሳምራል አገልግል ይዟል ኧረ ያሳምራል ያው እኮ ብዙ ጊዜ አይደለ ከባል በኋላ እኮ አክፋይ ይሄዳል ዛሬም አክፋይ ይዘውልን መጥተዋል እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ ዋሸው እንዴ ተጀምሯል የዳግመ ትንሣኤን በዓል ምክንያት በማድረግ እንግዲህ ዛሬም ሞቅ ደመቅ ብለን ፕሮግራማችንን ጀምረናል ዛሬም ፕሮግራማችንን ለማድመቅ እንግዶቻችን አክፋ ይዘውልን የመጡት ቱጌዘር የሲቪል ማህበረሰብ ድርጅት ስለመጣችሁ እጅግ አድርገን እናመሰግናለን ቱጌዘር የሲቪል ማህበረሰብ ድርጅት ምን እየሰራ እንዳለ ያለውን ነገር እናስተዋውቃለን ብዙ ድርጅቶች ሰው ማያውቃቸው ድርጅቶች አሉ በርካታ ስራዎችን በርካታ አመታት እየሰሩ ያሉት ማለት ነው እንግዲህ አባይ ቲቪም የዋሸው እንዴ ፕሮግራምን እነዚህን ድርጅቶች ለማስተዋወቅ የተለያዩ ስራዎች እየሰራ ነው ዛሬ ደግሞ ቱጌዘሮችን እናስተዋውቃለን ማለት ነው ቱጌዘሮች ስለመጣችሁ እጅግ አድርገን እናመሰግናለን በቅድሚያ እንግዶቻችንን እንጋብዝ ማን ይጋብዝ እኛና ማርቆስ ጋብዝ እኛ ሞቅ ያለ ጭብጨባ እስቲ እናመሰግናለን ለላይናና ቀሌናና ወሎይነ መድረስን አልቻልኩምና ያደረው ነገር የዚያ ጉዳይ ከምን ደረሰ የኔ ጉዳይ ምትመጣ ነበረ ተባብረ የልቤን ሁሉ የምነግር ያበዛያችሁ ፈጣን መዲና ብለው ዘገየ ከደን መዲና ሹፌሩ ነው እንጂ ጊዜን ገደለው ፍጥነቱን ጨምረው አጓዝም ያለው አንተንጋ ለመድረስ መኪናው ፈጣን ነው ተዘልተበ በስቶ መንገደኛ በገበራሪ ተጉዤ ባንደኛ እመጣለሁኔ ባለ መገናኛ ነገ ማለዳ አልቀረ
ዘመኔ እንቅልፍ ምለኝ ሳላይሽ ባይኔ ለመጣኔማ ከብዶና ፎቶ ዘገን እያለ ይዳለኒቱ ሽፍንፍና አርገሽ በአንዲት ሙዳዬን ይዘሽ ጠብቂኝ የኔን ጉዳዬን እሰቀሰቀብኝ ይህን ሀሳቤ በአንድ ቀን አዳር ጨነቀው ልቤ። ብርሃነ ገብረስላሴ ብርሃነ ገብረስላሴ አረ ሞራል 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 ድምፃዊ ብርሃነ ገብረስላሴ ስለመጣ እጅግ አድርገን እናመሰግናለን። ብርሃነ ገብረስላሴ የቱጌዘር የሲቪል ማህበረሰብ ድርጅት የክብር አምባሳደር ነው። የክብር አምባሳደር ነው። በተጨማሪ ብርሃነ ገብረስላሴ መምህርም ነው። የህዳሴ ልደታ ሁለተኛና መሰናዶ ትምህርት ቤት የሂስትሪ መምህር ነው። የሂስትሪ መምህር ነው። ዛሬ ብርሃነ እንግዲህ ያው ሂስትሪ ተፈትነናለን። ብርሃነ ስለመጣ እጅግ አድርገን እናመሰግናለን። በኋላ እናወራለን። እናመሰግናለን። ብሬ እሺ፣ ጋብዝ እንግዳችሁን። እሺ 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 አርቲስት ኪሮስ ኃይለስላሴ በጣም ሁላችንም ስለ ኪሮስ እናወራለን። አርቲስት ኪሮስ ኃይለስላሴ ለበርካታ ማለት በኪነ ጥበብ ካገለገለው አገልግሎት በላይ ለበርካታ የኪነ ጥበብ ባለሙያዎችም ባለውለታ ነው። እኛም ዛሬ ጋብዘነው እዚህ አጠገባችን ስለተገኘ እጅግ በጣም ደስታ ይሰማናል። አርቲስት ኪሮስ ኃይለስላሴ በአሁኑ ሰዓት የቱጌዘር የሲቪል ማህበረሰብ ድርጅት የክብር አምባሳደር ነው። የክብር አምባሳደር ነው። እንግዲህ በጣም አመስግኗል ኪሮስ። በአሁኑ ሰዓት ቱጌዘር የሲቪል ማህበረሰብ ድርጅት ብሬንና ኮምፒውተር አስተማሪ ቀጥሮለት እዛው ሀገር ፍቅር ራሱ እየመጡ የሚያስተምሩትን ቀጥረውለት መድበውለት ብሬንና ኮምፒውተር እያስተማሩት መሆኑን ገልጾልናል። ቱጌዘሮች እጅግ አድርገን እናመሰግናለን። ስለ ኪሮስ የምትሉት ካለ ሁላችንም ባለውለታችን ነው። ከጥሌን ጀምር። አርቲስት ኪሮስ ሁላችሁም በኪነ ጥበብ ውስጥ የምታውቁት ነው። በርካታ ስራዎችን በርካታ የጥበብ ስራዎችን በመስራት የሚታወቅ ነው። በዚህ ላይ መልካም ሰው ነው። እኔና ጋሽ ኪሮስ ለመጨረሻ ጊዜ በመድረክ የተገናኘ ነው በጅጅጋ ተዘጋጅቶ በነበረው ትልቅ ኮንሰርት ላይ ነው። ዛሬ ነው ድጋሚ የተገናኘ ነው። እባካችሁን በኢትዮጵያ ውስጥ ላበረከቱት አስተዋጽኦ ከፍተኛ የሆነ አስተዋጽኦ ለዚች ሀገር ብዙ የጥበብ መስዋዕትነት ከከፈሉ ሰዎች መካከል አንዱ በመሆኑ በዋሻው እንደ የክብር ጭብጨባዎች መካከል ሶስት ጭብጨባዎች ይፈቀድልኛል። አንዱን ለተወዳጁ የጥበብ ሰው ለኪሮስ ኃይለስላሴ አንድ ጊዜ እናመሰግናለን። ማርቆስ። እሺ፣ እኔም ተነስቼ ነው ስለ ኪሮስ ማውራት የምፈልገው። ምናልባት ኪሮስ ሊረሳ ይችላል ብዙ ሰው ስላረገ። ኪሮስ እኔን ለመጀመሪያ ጊዜ የ8ኛ ክፍል ተማሪ እያለሁ ከትምህርት ቤት ስሰራ ያይና በቀጥታ ወደ ሀገር ፍቅር ቲያትር ቤት ይዞኝ ሄደው ኪሮስ ሀገር ፍቅር ቲያትር ይዞኝ ሄደና ትዝ ይላችሁ እንደሆነ የኢትዮ ኤርትራ ጦርነት ጊዜ ኤግዚቢሽን ማዕከል የተለያዩ ፕሮግራሞች ይከናወናል። የዛን ጊዜ ኮሜዲ ስራዎች እንዳቀርብ በዘፈን እዛ እንድሰራ አደረገኝ። ላንተ ማደርግልህ ሌላ ነገር ምንም ስለሌለ በቀጥታ ሰኞ ሀገር ፍቅር ቲያትር ና አለኝ። ሀገር ፍቅር ቲያትር ወሰደኝ። እኔ በጣም ትንሽ ልጅ ነኝ። እንደገባው ይሄ ልጅ ካሁን በኋላ የዚህ ቲያትር ቤት ኮሜዲያና መድረክ አስተዋቂ ነው ብሎ መጀመሪያ ቲያትር ቤት ያስቀጠረኝ እግዚአብሔር ያክብር ኪሮስ ነው። እሺ ፍልፍሉ። እኔም ያው ኪሮስ ጋር ቆሜያለሁ። በጣም ማመሰግነው እጅግ ባለውለታዬ ወደ መድረክ ማንም ሰው ሳያምንብኝ እንደወጣ ያደረገኝ ነው። እግዚአብሔር ይስጠው። አመሰግነዋለሁ።
ጋሽ ኪሮስ እንግዲህ ከልጅነት ጀምሮ በቴሌቪዥን መስኮት የምናውቃቸው እጅግ አንጋፋ ተወዳጅ አርቲስት፣ በትወና ብቃታቸው በጣም የምናደንቃቸው እንዲሁም ጎልደን ቮይስ አርለ በጣም የሚገርም ድምጽ ያላቸው ሲተውኑ ግርማ ሞገሳቸው የሚያስደነግጥ በጣም የምወዳቸው አርቲስት ናቸው። ዛሬ ከሳቸው ጎን በመቀመጤ ኩራት ይሰማኛል። እናመሰግናለን። ኪሮስ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ እንኳን ለዳግመ ትንሣኤ በዓል አደረሳችሁ በልና መልእክትን አስተላልፍልን። መልካም ክቡራትና ክቡራን የአባይ ቴሌቪዥን ተመልካቾች እንደዚሁም የዋሽው እንደ ፕሮግራም ተከታታዮች እንኳን ለ2018 የዳግማዊ ትንሣኤ በዓል በሰላም አደረሳችሁ። ቱጌዘሮችን ለማገዝ የምትፈልጉ የባንክ አካውንት መረጃ እንሰጣለን። ቱጌዘር የሲቪል ማህበረሰብ ድርጅት አቢሲኒያ ባንክ 26777607 ከስርም እንጽፈዋለን። ብርሃን ባንክ 160058010040 እንዲሁም አንበሳ ኢንተርናሽናል ባንክ 001102156120 በተጨማሪም ደግሞ በቲክቶክ፣ በትዊተር፣ በዩቲዩብ የተለያዩ ቻናሎችን ከፍተው በእነዚህም መረጃዎችን ያስተላልፋሉ። በቀጥታ ለማግኘት ከፈለጋችሁ ደግሞ አድራሻው የሚገኘው 6 ኪሎ እቴጌ መነን የሴቶች አዳሪ ትምህርት ቤት ፊት ለፊት ይገኛል። ቱጌዘር ብላችሁ ሄዳችሁ የሚሰሩትን ስራ ጎብኟቸው። በስልክ ቁጥር ለማናገር ለምትፈልጉ የቱጌዘር ስልክ ቁጥር 0947 15 20 92 0998 50 9500 ከስርም እንጽፈዋለን። ቱጌዘሮችን አግዟቸው ለማለት ነው። ብሬ ቅድም ሳስገባ እንኳን አደረሳችሁ መልእክት አላስተላለፍክምና አንተም አስተላልፋ። እሺ፣ አመሰግናለሁ። መምህርና ሙዚቀኛ ብርሃነ ገብረስላሴ ይባላለሁ። እንኳን ለዳግመ ትንሣኤ በሰላም አደረሳችሁ ሁላችንም። ዛሬ ደግሞ ያው አጋጣሚ ከቱጌዘር ኢትዮጵያ ጋር እና ከአባይ ቲቪ ጋር እየተደረገ ያለው አሪፍ ፕሮግራም በጣም ደስ የሚል ነው። ቱጌዘር ኢትዮጵያ ባለውለታዬ ነው ለኔም። ባይዘው በጣም ምርጥ ድርጅት ነው። ልጄ የማውልበት ድርጅት ነው። ስቲል በቃ ልጄ እዛ ነው የሚውለው። ያው እንደገና የኔ ብቻ ሳይሆን የብዙ አይነ ስውራን ልጆች እዛ እየዋሉ እኛም ስራችን በአግባቡ የምናከናውንበት ድርጅት በመሆኑ ክብር ይገባዋል። በጣም አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። እንግዲህ ከዳግመ ትንሣኤ በኋላ መጪው ሳምንታት በሙሉ የሰርግ ነው። ሽምግልናው አለ፣ ሰርጎ አለ፣ መልሶ አለ፣ እነ ፍልፍሉ ደግሞ ድንኳን ሰበራው ላይ። ስለዚህ ከዚህ ጋር የተያዘ ጥያቄ ልጠይቃችሁ። ብዙ ጊዜ የሰርግ ዘፈኖች ላይ ለወንድ ለሙሽራው የሚገጠሙ አሉ፣ ለሙሽሪት የሚገጠሙ አሉ። ስለዚህ በቅድሚያ ለሙሽሪት ከሚገጠሙት ግጥሞች አንዳንድ ትሉልኛላችሁ። መጀመሪያ ነጥላሁን አትሸኛትም ሜዳ አይደለም አንድ። እሺ፣ ብሽክሌቷ ገደል ገባች እንትና ባላ ገባች። ትክክል ነው። አለ ግን ብሽክሌቷ ገደል ገባች። ጸጉሯ ወርዶ ይጠቀለላል እንተዘግቶ። እሺ፣ እነ ፍልፍሉ ሙሽሪት ኩሉ ማንኳለሺ ኩሉን ማንኳለሺ ባትኳይፎን እሺ፣ እነተ ወይኒቱ ያላንተ ለይቱ በሴቷ ነው። እሺ፣ ፍልፍሉ ወገባ ለክርስትና በጣም መንገና ይሄ ለሁለቱም ነው። እንዲህ ብላችሁ ነው ጉድ የሰራችሁ። እሺ፣ አሁን ደመቅሽ አበባዬ አሁን ደመቅሽ አበባዬ ሞራው በሰማይ ሲያይሽ ዋለ። በጣም አሪፍ። አለ እኮ ለምሳሌ ቅድም እንደገለጽከው የእኛ ሙሽራ ኩሪ ወሰዳት
የኛ መስሪያ ኩሪ ወሰዳት ባለጋሪ ልል ነበር። እናሶስ ቢሆን ሙያ እኮ አሁን እኮ ኦልሬዲ እኮ ውበት ያላቸው ጋብቻዎች እንደ ድሮ በሚያምር ሁኔታ በፈረስ በጋሪ ታጅበው በጣም ባህሉን በጠበቀ መልኩ እኔ ግን በይሄኛው ነው የሚያስቀኝ። የትኛው የኛ ሙሽራ ኩሪባቸው በእንግሊዝ አናግራቸው ድሮ ጊዜ ሰልጠን ለማለት አሪፍ ነው እኮ አሁን ጋሪ ምናምን አሪፍ ነው። አሁን ይሄ አሁን ጥልያ አንተ ያልከውስ ቢሆን የትኛው የኛ ሙሽራ ኩሪ ወሰዳት ያፎጋሪ እሺ ለወንዱ ደግሞ ለወንዱ የሚባል ለወንዱ እንትን ምንድነው የወይን አበባ የሆነ ይዘህ በጊዜ ግባ ወንድምዬ ወንድም አበባ ይዘህ በጊዜ ግባ። እሺ ነፍልፍል ያሆየው ሽቦየው ናና ያሆየው ናና ወየደምሰናና ያሆየው ናና አህመነው 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 እሺ የወንዳ ተዋጋ ብዬ ብሰጠው ጦር ለአባት ሰጠው ለጥርም ሀገር ተዋጋ ብዬ ብሰጠው ጋሻ ለእናቱ ሰጣት ላመድ ማፈሻ የሚለው የጀግንነት ይዟት በረራ እሺ አንዳንድ ይቀራል። አንድ ዋና የሚባል ለወንድ ብራባ ለማንኛውም አንዳንድ ነጥብ እሰጣቸዋለሁ። እንግዲህ ሰርግ ስለሆነ ብሬ ሙዚቃዋን ትጫወትልናለህ። ዘላለም ይትባረክ እንዳውራ ይትባረክ እንዳውራ ይትባረክ እንዳውራ ዘላለም 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 ይትባረክ እንዳውራ እንግዲህ በዚህ በቀጣይ ወራትና ሳምንታት ጋብቻችሁን ለምትፈጽሙ በሙሉ የአብርሃምና የሳራ ጋብቻ እንዲሆንላችሁ በቅድሚያ እንመኛለን። እድጋ እንዳለኝ አዲስ ትዳር ላይ ያዛችሁ በትዳር ለቆያችሁ ለትዳር ለታጫችሁ ቀለበት ላሰራችሁ አይናችሁን ባይናችሁ ላያችሁ የፍቅር አውራ ጎዳናውን ፈጥሮላችሁ ጓዳችሁ ሞቅ ደመቅ ያለ ይሁንላችሁ እንላለን። አንድ እኩል ናቸው። በቀጥታ ወደ ዋሻው እንድናልፋለን። ማርቆስ ታሪክ ንገረን። እሺ ቀደም ኪሮስ ለዚህ እንዳበቃኝ ተናግሬያለሁ አይደል? ከዛ ግን ከብዙ አመታት ከዛ ካስቀጠረኝ ከአንድ አመት ከሁለት አመት በኋላ እንደገና በደለኝ፣ ጭኖኛል። አባረረ። ኧረ እዛ መስሪያ ቤት ውስጥ በቃ ጭነት እኔ ላይ ጭኖኛል ማለት በቃ እኔ ላይ ነው የሚጭነው። የጠቅላላ የተወዛዋዡ ምኑን እኔን ተሸካሚ ያደረኝ። ማርክዬ ወዬ ስራ በዛብኝ ነው ጫኔን ነው ያልከው? አይ ጫኔ ምን ላይ ጫነ? በቃ ይጭንብኛል። ይጭንባል። እሱማ ስራ ነው ግን አይደለም። በፊት እዛ መስሪያ ቤት ውስጥ የሚጫኑ ነበሩ። ከዛ እኔ ልጅ ስሆንበት በቃ ቀኑን ሙሉ የሚጭነኝ እኔ ላይ። ስራ ያበዛባል። ለስንት ጊዜ ጫነ? ኪሮስ ጭኖኛል ነው ያለው። ኪሮስ ጭኖኛል። እሺ ምን ላይ ጫነ? የመጀመሪያው በቃ እዛ መስሪያ ቤት ውስጥ አንድ ትልቅ እንትን አለ። ምናልባት በልጅነቱ ስለሆነ ያወቀ እግሩ ላይ ጭኖ እንዳይሆን እኮ ብዬ ነው። አይ አይደለም፣ እሱ ጭኔ ላይ ነው። እሱ ጭኖኛል ነው ያለው። መጫን ምናልባት ተጫነኝ አይደለም አይደል? ማርክ ጭኖኛል። አሁን እኔ አንተን እዚህ ጭኔ ላይ ባስቀምጠ ጫንኩት ይባላል። ማስቀመጥ ማርክዬ እንግዲህ በዛ ሰዓት ማርክ
መኪና ላይ ይሆናል ይጫናል በጣም ኪሮስዬ መጠየቅ ትችላለህ። ጭኖኛል። እንግዲህ ብዙ ስራዎች ስለነበሩ አብሮ እንዲሄድ መኪና ላይ ጭኞ ይሆናል። አብሮ እንዲሄድ ያው መድረክ እንዲመራ በተለይ የሀገር ፍቅር ባህልና ዘመናዊ ሙዚቃ በየጊዜው ነው የሚጠራውና ያንን ደግሞ አለ መድረክ መሪ አይሆንም፣ አለ ኮሜዲያን አይሆንም። ስለዚህ እሱን እንዲያደምቅና እንዲያሳምር አብሬ ጭኘዋለሁ ማለት ነው። ስለዚህ እውነት ነው። እኔ መኪና ላይ ጭኖኛል። ነገርን ከስሩ ዋን ቀጥሩ እውነት አላችሁ። ያው ኪሮስዬ በሚል መቼም ዕቃ አይችልም፣ በዛ ሰውነቱ ዕቃ አይችልም። ስለዚህ እውነት አላችሁ፣ በሆነ ነገር ተጭኗል። እሺ ማርቆስ ኪሮስ ጭኖኛል ያለውን ኪሮስ ባስረዳው መሰረት ፍልፍሉ ኪሮስና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። በአንተም ያገኘናት ዝርዝር ታሪኩን ማርቆስ ንገረን። ቅድም ኪሮስ ካደረገልኝ ነገሮች አንደኛዋን ዘልያት ለዚህኛው ፕሮግራም አሁን እንድናገራት ነው የዘለልኳት። ኪሮስ የሚገርመው ከትምህርት ቤት አይደል አመጣኝ ያልኳችሁ፣ እውቀት ያስፈልግሃል፣ የቲያትር ጥበብ እውቀት ያስፈልግሃል ብሎ ትምህርት የጀመሩ በአዲስ አበባ ዩኒቨርሲቲ ቲያትር ስነ ጽሁፍና ጋዜጠኝነት የሚማሩ እነ ክፍሌ እንግዳ ሰው ነበሩ እና እዛ የትምህርት ኮርስ ዲፕሎም እንድታገኝ የትምህርት ኮርስ ይሰጥ ነበር። አሁንም ውለታውን አስብ። እዚህ ይሄ ሙያን በእውቀት ቢሆን ለኛም ለቅጥር ይመቸናል አለኝና አንደኛ መክፈል አልችልም፣ እኔ ገና ተማሪ ነኝ። ሁለተኛ ደግሞ እዛ ሄዶ ለመማር ትልቅ ከባድ ነገር ነው። እጄን ይዞ አሁንም እነ ክፍሌ እንግዳ ሰው ጋር ወስዶ የቲያትር ጥበብ ዲፕሎም እንዲኖረኝ ያደረገኝ የጫነኝ ኪሮስ አስተናዋል። በጣም አሪፍ። ለማንኛውም የፍልፍሉ የኪሮስና የዜዶ ቡድን 2-1 እየመሩ ነው። እሺ ዜዶ ታሪክ ንገረን። አዋርድ የበላ ሌባ አውቃለሁ። እንደሱ ተጀምሯል እንዴ? ቆይ አዋርድ የበላ ነው። አንተ ቆይ ከኔ ቀጥሎ ነው የምትለው? እሺ የሰው አዋርድ ነው ሰርቆ እንዲሁ አዋርድ በልቷል። ብቻ የሰው አዋርድ ነው ሰርቆ አዋርድ። አይ አዋርዱን አይደለም የሰረቀው፣ ብቻ በዚህ ሙያው አዋርድ በልቷል በሌብነት። ማርቆስ ተዋርዶ ነው አዋርድ ማለት የተዋረደ ማለት ነው ወይስ እንግሊዘኛው ነው? ያው ነው ማለት ተያያዥነት አለው። ኦኬ ለብራኔ ቅድሚያ እንስጠውና በኋላ ግን እናንተ እናወራለን። እሺ ብራኔ መቼ ከወጣችሁ በኋላ ከዚህ አይ በብራኔ ነው። እሺ ይቻላል። ከብራኔ ቀጥሎ ጠይቀኝ፣ ምን ጨነቀኝ? ብሬ ጠይቀው። እሺ አዋርድ የበላ ሌባ አዋርድ የበላ ሌባ እንግዲህ ሌባው የመቼው ዓመተ የአዋርድ የበላው ሌባ በጣም በሚገርማችሁ ሁኔታ ኦልሞስት ከ10 ዓመት በላይ በተደጋጋሚ አዋርድ በልቷል። ያሁኑንም በልቶታል፣ የዚህኛውንም በልቷል። ያው በረከት ጠይቀው የዚህኛውንም በልቶታል። አሁን እንደውም በጣም ከእንትን ከመሆኑ የተነሳ በጣም ፖፑላር ከመሆኑ የተነሳ በጋዜጣ በመጽሔቶቹ ላይ ሁላ ወጥቷል። አዋርዱን በልቷል። ፈገግ ብሎ በተከታታይ ቀን አመት ነው በተደጋጋሚ ነው። ኦኬ መጠይቀን በጣም ቶሎ ትመልስ ይቻላል። አዋርዱ ዋንጫ ነው ወይስ ሰርቲፊኬት ነው ወይስ ሜዳሊያ ነው? ምንድን ነበር? የክብር ምን ዶክተሬት ነው የሰጡት። የክብር ዶክተሬት። በዚህ ሙያ ጥርሱን የነቀለ ሌባ ነውና ማወዳደሪያቸው ምን ነበር? ብቃቱ። ለምሳሌ ከእንደሱም አይነት ሌባ ታይቶ አይታወቅም። አውትዶር ነው የሚሰርቀው፣ ኢንዶር ነው የሚሰርቀው? በተገኘው አጋጣሚ ቪአይፒ ሌባ። እንደውም አንድ ጊዜ ከነወርቃቸው የሚቀበሩ ሰዎች አሉ፣ ከነወርቅ ጥርሳቸው። አንዳንድ ደግሞ ባለጸጋ ሰው ብራዝሌቱንም አትፍቱ ይላል ሲቀበር፣ ከነ ቀለበቱ ምናምን ሊቀበር ይችላልና እነዛን መቃብር እየከፈተ የመውሰድ አመል አለበት። እና እንደ ሀብታም ልጅ ተቀብሮ ትንሽ ልጅ መቃብር ሄዶ እየነካካ ደርሰው ያዙት። ሌሊት አድፍጠው ምን እያረክ ነው ሲሉት ወዲያው ለቅሶ ጀመረ። አባቴ ናፍቆኝ መቃብር ላይ ስመላለስ ነው ብሎ
ይሄ ህፃን ልጅ መቃብር አይደል እንዴ? አባቴ በልጅነቱ ነው የሞተው። ኦኬ ወደ አይ እንደዚህ እኮ ነው አይደል? እንደዚህ ሳጥን አንዱ አይደል? ማን የነገረን? አይ አንተ ነው ሳጥን የነገርከኝ። ሌባ ነው እና ሳጥን መቃብሩን ቆፍሮ ሳጥኑን ሊሰርቅ ነው እያነሳ እንዳለ ዘበኛው ከላ ከቆጥ ላይ ሆኖ ነቃበትና አንተ ምን እያረግ ነው ሲለው ሞቼ ነው። የሌብነት አይነት በጣም ብዙ አይነት ነው። እውነት ውሸት? እሺ ከሆነ አንድ ጥያቄ አዎ አዋርድ የበላ ሌባ አውቃለሁ። ሰሞኑን በጣም በሶሻል ሚዲያ ላይ ሰሞኑንም እንደ ለአስርት ዓመት እውነት ውሸት? በአንድ ጥያቄ ልጠይቀው። እሺ። ስንት ጊዜ ይሆነዋል? አሁን ቲክቶክ ዩቲዩብ ከመጣ በኋላ ነው? ከዛም በፊትም አሁንም እየሰራ ነው። አሁን እንደውም በሶሻል ሚዲያ አጠናክሮታል። አይ አሁንማ ያው ሌባም በዝቷል። ግድ የለም አሁን እያልኩ ያለሁት አሁን ብዙ አይነት ሌባ አላት። ዝቅተኛ ሌባ አለ፣ መካከለኛ ሌባ፣ ባለከረባት ሌባ አለ፣ ባለሱፍ ሌባ አለ። ይሄ ባለከረባት እዘነት ያለ እውነት ውሸት? አንቱ ሌባ ነው። አይ እኔ እንጃ። ማርቆስ ብርሃን ምን ይመስላል? እውነት ውሸት? መካከለኛ አይደል? እውነት ነው የሚመስለው። እውነት ነው ውሸት? እውነት እውነት ነው። አብዛኛው ወደ እውነት ያመዝናል። እንዲህ ያለ ሌቦች አሉ አዋርድ የሚበሉ። ለምን እንደዚህ ያልክ? እኛን አሳምነን አሁን አንተን ለመደገፍ እኔ ማመን አለብኝ። ሰራቀው አንድ ጊዜ ይኸውልህ ሰራቀው በጣም በማይታወቅ እኔ አሁን አዋርድ የሚበሉ የምላቸው እሱም በሚገልጸው ሁኔታ ጣራ ቀደው የሚገቡም ሁሉ አሉ ጀግኖች። ስለዚህ እነዚህ አዋርድ የሚበሉ ሌቦች ናቸው። ስለዚህ ለሌባ ግን አዋርድ ተሰጥቶ ያውቃል ነው የምትለው? አዋርድ እንግዲህ መዋረድ ውስጥ እንድንገባ ፈልጌ ነው። ለምን መሰለህ አዋርድ አንተ ምን አልክ ጥላሁን? እኔ ውሸት አሳምናቸው። እሺ ውሸት የሚሆንበት ምክንያት ለምን መሰለህ? አንደኛ ነገር ሌብነት ተበርታቶ አያውቅም። አዋርድ የሚባለው በመሰረቱ ራሱ የክብር ነው። ለሌባ ክብር ሲሰጥ አይቼ ስለማላውቅ ውሸት። እሺ ብርሃነ እውነት ብለሃል። አዎ ማርቆስ? እኔ ወደ ጥላሁን ሄድኩኝ። እንዴት? ውሸት ውሸት? እሺ ለምን ሄድክ? ለሌብነት ገና ቦታ ይዞ ሄዶ የሚያውቅ ይመስል ሁሌ ታይ። በእርግጥ ልክ ነህ፣ ግን ማርቆስ አሁን እያለ ያለው ወደ ቁም ነገሩ ውስጥ ወደ ቁም ነገሩ ስንገባ እውነት ለማለት ፊሊንግ እሱ ምን አለ? አንተ ነው ያልከው እኮ ማርቆስ ወደ እኔ የደገፈበትን ነው ላስረዳ ይፈልግ። ወደ እኔ የመጣው አሁን ያለንበት ቦታ ማህበረሰብ የሚያየው ነው። ውሸት ለማለት አያስገድደኝም። በቃ እውነት ለማለት አያስገድደኝም። ስለዚህ ውሸት። እሺ ለሙያው ቅርብ የሆነ ሰው ያውቀው ውሸት። ዜዶ አዋርድ የበላ ሌባ አውቃለሁ ያለውን ጥሌ ብርሃንና ማርቆስ በአብላጫ ድምፅ ብርሃነ እውነት ስላለ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ኦኬ አዋርድ በልቶ ኦስካር ነው የሚጠጣው። ምንም አትበለን፣ በቃ እንፈልግም፣ እንሰማለን። አዋርድ አዋርድ በልቶ ኦስካር ነው የሚጠጣው አለ እኮ። ለማንኛውም ሁለት እኩል ሆነዋል። ብርሃነ ታሪክ ንገረን። ከፒያሳ ሜክሲኮ 5ኤል ሚኒባስ እየነዳሁ ትራፊክ ይዞኛል። ከፒያሳ ሜክሲኮ ከጎርጊስ እንዴት? አዎ ከጎርጊስ ሜክሲኮ 5ኤል መኪና እየነዳሁ ሚኒባስ ታክሲ እየነዳሁ ትራፊክ ይዞኛል። ጎርጊስ ነው። ያው ሙዚቀኞችን ጭኜ ነበር የምሄደው። ከዛ በኋላ ጠይቁኝና በደንብ እንዘረዝረዋለን። ብርዬ እኔ ወዳጃችን በጣም ነው የምናከብር የምንወደድ። ከየት ነው የጀመርከው ጉዞውን? ከጎርጊስ የት? ሜክሲኮ። ቤት አለፍክ? በብሔራዊ ያው በቴዎድሮስ አደባባይ አይደል የሚሄደው? በቃ በጥቁር አንበሳ ትምህርት ቤት። ሳይፌል የትኛው አይነት? ሳይፌል ማለት ሚኒባስ በአይኑ ነው የምታውቀው። ስንት ጭነህ ነው? ሙዚቀኞቹና ሙዚቃ መሳሪያ ትርፍ ጭኖ ሁሉ ትራፊክ ከሶታል። እና ወደ ጥቁር አንበሳ ትምህርት ቤት ስጠጋ ነው ትራፊኩ ያዘኝ። ለቀረጻ ወጣችሁ? ለመድረክ ሾፌሩ ከመጀመሪያው አንተ ከመጀመሪያው ፕሮግራሙ ያንተ ነበር? የጓደኛችን ፕሮግራም ነበረ። እኔ ነኝ መኪናውን ይዤ ቀብድ ወስደህ ነበር? ሁሉም ጨርሻለሁ። ጨርሳለሁ። እሱ ነው ማለት ጨርሼ ነበር እኮ አለ። ኪሮስ አለ ጥያቄ? ኪሮስዬ ሁሉን ጨርሼ ነበር ካለ ህዝቡን ይሆናል። ነገራችን ላይ
በእውነት በጣም ነው የምወድህ። በእናታችሁ አጨብጭቡ። አንድ ይቀራል። አንድ ይቀረኛል። እኔ ያልገባኝ ነገር ለቀረጻ ካልሆነ እንግዲህ ሰው መቼም ማለት የምንችለው ነገር ይኖራል፣ የማንችለው ነገር ይኖራል። አሁን እኔን አይኔን አስረ በምርኩዝ ወደ ፒያሳ ሂድ ብትለኝ አልችልም፣ አልለመድኩም። እሱም ደግሞ የማይችላቸው ነገሮች አሉ። ልክ እንደዛ እንዴት ሊነዳ ቻለ ነው? ኪሮስ የምትጠይቀው ነገር ካለ ብሬ በህልምህ ነው? እየሰበሰብኩ ነው ጥያቄው። ችግር የለውም። የሁላችሁም ጥያቄ መልሳለሁ። በህልም ነው ወይ? ይሄ በእውን ነው። በእውን እኔ ጭላንጭል ነኝ። በጭላንጭል አይኔ 5L መኪና እኔ እንትን ልበል። ትንሽ ይታያል። እሱን ጠይቁት። ቆይ አንዴ መሰረት ጭላንጭል ይታየዋል እኮ ዘፋኟን ብላለች። በጭላንጭል ለመሰለ ቅድም ሳስበላ ዘፋኟን ብላለች። በጭላንጭል እዚህ ጋር እሺ፣ መሰረታዊ ጥያቄውን ዜዶ ይጠይቀው። እሺ። አዎ በጭላንጭል ይታያል? አዎ ትንሽ ትንሽ ይታየኛል። ትንሽ ስሜት ሰጥቶኛል። በጭላንጭል ካየ ሊነዳ ይችላል። እሺ ፍልፍል ወደ አንተ ነህ። ኪሮስዬ ቆይ አባቴ አንተ ንገረኝ፣ ሊነዳ ይችላል? በጭላንጭልማ ጭላንጭል እኮ ትንሽ ይታየኛል። እኔም ብርሃን ይታየኛል። መንዳት አልችልም። አንድ ጥያቄ፣ አውቶማቲክ ነው ማኑዋል ነው የነዳኸው? አውቶማቲክ ያው እንግዲህ በህጉ መሰረት ነው የምነዳው እኮ። ማኑዋል ነው አውቶማቲክ ነው የነዳኸው? አውቶማቲክ። ውሸት። 5L አውቶማቲክ የለም። ህጉ መሰረት አለ። ህጉ የለም። አውቶማቲክ 5L የለም አለ። እኔ መጠየቅም ማርኬ እኛን ጠይቅ። ብርዬ ማርሹ ምኑ ጋር ነበር? መሪው ላይ ያለ ማርሽ አለ። እኔ ብዙም አላውቅም። መሪው ላይ ያለ ነው እግር ስር ባለው የትኛው እግር ጋር? በቃ ተወው። በየትኛው እግር ጋር? በግራ ተው በቃ አባቴ። አንተ በረዴ ማርሽ አለ። አይ ውረዱ በላቸው አይደለም የተሳፈረ ስለዚህ እኔ እውነት ብዬ። እሺ ኪሮስ እውነት እሸት? አይ እኔ አልቀበለውም። ውሸት። እኔም ከጋሽ ኪሮስ ጋር አልቀበለውም። ውሸት። ስንጉ ይፋረድ። እሺ ብርሃነ ከጊዮርጊስ ሜክሲኮ ሚኒባስ ታክሲ ነድቻለሁ ያለውን ፍልፍሉ ኪሮስና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ብርሃነ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው። አገኘ ነው። እዚህ ጋር ግን አንተ ጠይቃለህ። ጥላሁንን አልሰማችሁትኝም፣ ዜዶም ፍልፍሉም ኪሮስም አልሰማችሁትም እንጂ ልክ ብርሃነ እያስረዳ ስለ ማርሹ ምናምን ሲያስረዳ እኔ ነኝ የጨመርኩለት እኮ ይሄኛው ነው። ለማንኛውም የፍልፍሉ የኪሮስና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ኪሮስ ታሪክ ንገረን። መድረክ እየመራ የአባቴን ሞት መርዶ ተረድቻለሁ። ጠይቁት። በጣም ጎበዝ መድረክ መሪ እንደሆን ካውቃለሁ። ግን በስንት ዓመተ ምህረት? 77 የት ነበር? የት ነው? ቲያትር ሀገር ፍቅር ነው። ሀገር ፍቅር ቲያትር መድረክ ላይ 77 ሚያዝያ አጋማሽ አካባቢ። የመዝናኛ ነው ወይስ ኖርማል ፕሮግራም? የመዝናኛ ነው። እሺ ጋሽ አንድ ጥያቄ አለ። የሀገራችን ባህል አለ። መርዶ እንኳን ሲረዳ ሰዎች ተነጋግረው ተሰብስበው በጠዋት ተነስተው ሰዎች ተደርጎ መድረክ እየመራ ለመናገር የደፈረው ሰውዬ ምን አይነት ሰውዬ ቢሆን ምን ይታወቃል? አንዳንዱ እኮ ተልቆ የመጣ ነዋ። ጋሽ አልጠፋብህም? ስራው ምናምን አልደነገጥክም? ወል እንዲህ አይነት ነገር በነባሮቹ የኪነ ጥበብ ሰዎች እንደ ኤቲክስ እንደ ስነ ምግባር ስለሚቆጠር ቲያትር የሚሰሩ ከሆኑ ገጸ ባህሪያቸውን በአግባቡ ተጫውተው አስክሬን ቤት አስቀምጠው ቲያትሩን ጨርሰው መልሰው ሄደው ቤት የሚቀብሩ ሰዎች ነበሩ። ስለዚህ ይህንን ታሪክ ስሰማና ይህንን ስነ ምግባር
ተምሬ ስለማውቅ እኔም ያው ቻልኩት። በ77 በሞባይል ደውለው ነው አይደል? መልእክተኛ መጥቶ ነው የሰጠኝ። ሞባይል መድረክ ላይ ነው ጋሼ ካወራው ነገር ውስጥ በተለይ ከ25 በፊት የነበሩ ሰዎች ሁላችንም አጋጥሞናል። እናንተም ታውቃላችሁ። እኔ ጠዋት 6 ሰዓት ላይ ተንቀበርኩ። ከዛ ኤርፖርት ሄድኩኝ። ድሬዳዋ ሄጄ ነጭ በነጭ ልብስ ለብሼ መድረክ አስተዋውቂያለሁ። ይሄ የኤቲክሱ የሚፈቅደው ነው። ምክንያቱም የኪነ ጥበብ ሰው ያው ቅድም እሱም እንዳለው ሌሎች ሰዎች መጥቀስ እንችላለን። ልጇ ሞቶ ትያትር ጨርሳ የሄደች ሰዎች አሉ። ብዙ ነገር አለ። በኪነ ጥበብ ውስጥ መስዋዕትነት ይጠይቃል። ይህንን አውቃለሁ ጋሼ። አሁን እኔ ጥያቄ ስራው እኔ መጨረሻ ላይ እኔ ከቀብር በኋላ ስለሆነ ስራውን አምኜበት ከሰራው በኋላ ክፍሌ ውስጥ ገብቼ አልቅሻለሁ። ያው የራሴ ለኪነ ጥበብ የሚከፈል መስዋዕትነት እንዳለ ሆኖ ምንድን ነው የተሰማ ስሜት? ወይል በጣም ያሳዝናል። መድረኩን ስንመራ የነበርነው ሰዎች 3 ነን። ነፍሱን ይማረውና አርቲስት ደበበ እሸቱ፣ ጋዜጠኛና አርቲስት ተፈሪ አለሙ፣ እኔ ሆነን ነው የምንመራው መድረኩን። ዝክረ ኪነ ጥበብ ነው መድረኩ። በጣም ትልቅ ዝግጅት ነው። ግን ጋሼ እኔ የምልህ እኮ ለምን ዝም አላሉሁም? ለምን ከጨረስክ በኋላ አልነገሩሁም? እፈታውን ብለው እሱ ነው ጥያቄ። ወደ ዝርዝር ከመግባት እኔም ጥያቄ መልእክተኛ ነው። በመልእክት ነው የመጣው። መልእክቱን ሰጥቶ ሄደ። ጋሽ ኪሮስ ወይ በኢትዮጵያ ባህል በአጠቃላይ በሀገራችን ባህል አንድ አባት ሲሞቱ ማታ ሰዎች ትልልቅ ሰዎች ተነጋግረው ያድሩና ጠዋት እስኪ ልበስ ለባብስ ምናምን ብለው የሟቹን ቤተሰብ ትክክለኛ መርዶን የሚያረዱበት ሁኔታ ይፈጠራል። ያንን ከማድረግ ቀጥታ ዳይሬክት ያውም ሰው በተሰበሰበበት ህዝብ በተሰበሰበበት መጥቶ አባት ሞተዋል ማለት በጣም ከባድ እንትን ይመስለኛል። ኤኒዌይ ወይም ያርጁ ችግር አለ ወይም ደግሞ እንግዲህ ከባድ ጥያቄ አለ ማለት ይሄ ነው ጥያቄ። እንዴት ውሸት ነው? እሺ ውሸት ነው። ከምን አኳያ ያልኩበት ምክንያት አስረዳው። እኔ ላስረዳ፣ ማርቆስ ይረዳኛል ብዬ ለምን መሰለህ? ኤቲክስ አለ። የሀገራችን ባህል በተለይ ለለቅሶ ትልቅ ቦታ የሚሰጠው ነው። ድንገት ከዚህ በፊት የሰማናቸው ይህን መስዋዕትነት ከፈሉ የተባሉትን ከጨረሱ በኋላ ነው የተነገራቸው። ስለዚህ ውሸት። እሺ እናንተ ናቸው የመከራቸው። መድረክ እየመራው የአባቴን ሞት መርዶ ተረድቻለሁ ያለውን ጥላሁን ብርሃንም ሁለቱም ባስረዱት መሰረት ጥላሁን ብርሃንና ማርቆስ ውሸት ነው ብለዋል። አሁን ኪሮስ ያወራው ታሪክ እውነት ነው ውሸት ነው? ኪሮስ እኮ ትልቅ ሰው ነው። ትልቅ ሰው ነው። ናፈትሸን እውነት ነው። ጋሽ ኪሮስ እናቴ ትሙት የነገረን ሰውዬ ግን ትነግረኛለህ እንጂ ጠይቀዋል። በጣም ትክክል ያለው ነው። እሺ አረፍ በሉ። ኪሮስ ንገረን ታሪኩን። ታሪኩ እውነት ነው። ያኔ ዝክረ ኪነ ጥበብ የሚባል ፕሮግራም ጥላሁን በተለይ በደንብ ታውቃለህ። በጣም አገር ፍቅር የሚይዘው ወንበር 860 ወንበር ነው። የሚገባው ግን 1700 ልክ ነው። እግዚአብሔር ከልሎ ነው እንጂ አደጋ እኮ ቢደርስ የሚተርፍ ሰው የለም። እና ሶስታችንን የምንመራው ቅድም እንዳልኳችሁ መድረክ ላይ አንወጣም። ላይት ሩም የሚባል አለ። እንደዚህ ወደ ስቴጁ የሚያይ የመብራት ክፍል አለ። እዛ ሆነን ነው በማይክሮፎን የምንለውና የአባቴ ደግሞ ምንድነው የሆነው ዩኒቨርሲቲ አብረን ስንማር ማቀው ሰው የኔ ሀገር ሰው ነው። የኔ አጎት ለኔ ደብዳቤ ጽፈውልኝ አያውቁም። የአባቴ ወንድም ማለት ነው። አባቴ መጋቢት 12 ሞቶ ከ3 ሳምንት ከወር በኋላ ይህንን ልጅ ያገኙትና መቼ ነው የምትሄደው አዲስ አበባ ይሉታል። በዚህ ቀን እንግዲያው ደብዳቤ ይዘህልኝ ትሄዳለህ ለኪሮስ ይሉትና ጽፈው አባትህ መጋቢት 12 1977 ዓ.ም ከዚህ ዓለም በሞት ተለይቷል የሚል ጽፈው በፖስታ አሽገው ሰጡት። ሰተት ብሎ ኪሮስ አለ ወይ ብሎ አገር ፍቅር ይመጣል። አገር ፍቅር ክበቡን ታውቀዋለህ። በክበቡ በኩል ደግሞ ባክስቴጁ አለ፣ ወደ አዳራሽ መግቢያ እዛ ኪሮስ ይላል። ኪሮስ መድረክ እየመራ ነው ይሉታል። እሺ ብሎ ልጠብቅ ብሎ ጠበቀና እኔ አንድ ዘፈን አስተዋውቄ ወጣሁኝ። ተቀበልኩት። ሳየው ያጎቴ ስም አለ
አጎቴ በምንም አይነት ደብዳቤ ጽፈውልኝ ስለማያውቁ እኔ ደነገጥኩኝ። በቃ አባቴ ሞቷል ማለት ነው እንጂ እኙ ሰውዬ ቀጥታ ለኔ ደብዳቤ በፍጹም ጽፈው አያውቁም። አሁን የሚጽፉበት ምክንያት የለም ብዬ ለደበበና ለተፈሪ ሰጠዋቸው። ገባ ወደ መድረክ ማለት ነው። እንደገና አንድ ሙዚቃ አስተዋውቄ ስመለስ ወይ ጉድ አሁን እንዴት ነው የምንነግረው እንደው ምን ይሻላል ሲባባሉ ደረስኩኝ። እኔ ደረጃው ላይ ሆኜ ያወሩ አሁን እንዴት ብለን ነው የምንነግረው እንደው ምን ይሻላል ሲባባሉ ገባኝና አባቴ ሞተ አልኳቸው። በምን አወቃሉኝ? እንግዲህ አሁን የነገርኳችሁ ቴክኒካል እንትኖች በምንም አይነት አባቴ ሞቶ ነው እንጂ ደብዳቤ የማይጽፉ ሰውዬ ደብዳቤ ጽፏል። ከዚህ ግንዛቤ አንፃር በምን አወቅ ሲሉኝ አይ ጽፈውልኝ ስለማያውቁ እሳቸው ሲጽፉ አባቴ ሞቷል ለማለት እንደሆነ ገብቶኛል አልኳቸው። ፖስታውን የከፈቱት እነሱ ናቸው፣ እኔ አልከፈትኩትም። ስለዚህ በቃ ተባለ። ጨረስን። እነሱም ገቡ። ይሄኛው ፓርቲ የኪሮስ፣ ይሄኛው ፓርቲ የተፈሪ፣ ይሄኛው የደበበ ተብሎ ነው የሚሰጠን መጀመሪያ ፕሮግራሙ። እኔ ተራይን ተወጥቼ ጨርሼ መኪና ተዘጋጀ፣ ወሰዱኝ ቤት ቁጭ አልኩ። በማንኛውም እስካሁን ባለው ውጤት የፍልፍሉ የኪሮስ እና የዜዶ ቡድን 4-2 እየመሩ ነው። ብሬ እስቲ ሞቃ አንድ ሙዚቃ በዓል ስለሆነ እንስፈን እንጂ ጭብጨባ ደሞኒ ወይ ደሞኒ ከሓልጎ ደሞኒ እንቦባ ዓይን ዓተር ላተመኔ ኣበይ ትነብሪ እዚ ኩላይ ዘመኔ ላለ ዓይነኽን ኣበይ ስምኽን ኣበይ ክስዕበክዶ ብጅማት በይ ይዘርንዕኒ ኣዋግዕኒ ሰላም በልኒ ላለይ ወይ ከሻረጋዊ በዓል 50 ብርለ በዓል ኩታጋቢ ኢዶም ሰዲዶምለይ ልበይ ክዕዘቡ ሓውም ኩሉ እዮም ጭዕሞም ዝሓረሩ ዘናግፎም ሲኢኖም ድጓና ኮይኑ ላለይ ኣበይ ሓድኺ ተበልኺ ሜዳ ትግራይ በልዮም ኢኺ ኣበይ ሓድኺ ተበልኺ ኣዲስ ኣበባ በልዮም ኢኺ ላለይ አመሰግናለን። ነገር ብቻ ይቅርታ አድርግልኝ ደምሴ፣ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ጋሽ ኪሮስም ብሬም ሁለታችሁም ትግራይ ያፈራቻችሁ ምርጥ የጥበብ ሰዎች ስለሆናችሁ እንኳን አብጻአኩም። ዋው ብሬ በጣም እናመሰግናለን። እስካሁን ባለው ነጥብ የፍልፍሉ የኪሮስና የዜዶ ቡድን 4-2 እየመሩ ነው። እሺ ጥሬ ታሪክ ንገረን። ክበበው ገዳ በጣም ተወዳጅ ኮሜዲያን ነው። አንድ የኮሜዲ ስራዎቹ ላይ 2 ደብል ክበበው ሆኖ ይሰራበታል። በዚህም ክበበው በዚህም ደብል ፌስ ነው። ደብል ፌስ። እሺ አንደኛው ክበበው እኔ ነኝ። ጠይቁት። ጥላሁን ገዳ አንደኛው ክበበው እኔ ነኝ። የምታየው ያየኸውን አንደኛው ክበበው ግን እኔ ነበርኩ። ጥላሁን ገዳ ክበበው ገዳ ኦኬ። አንዳንድ ጊዜ ቀረጻ ላይ አጫዋችሁንና
አጫውተው ስታበቃ በዚህም ጋር ደግሞ ታጫውተዋለህ። ከዛ ሰውየው ሁለቱን ሲኖች ይሰራና ሁለቱን ሲን ያንተ ፓርት ተቆርጦ ሲገጠም ያው እንደ ደብል ካስት ይሆናል ማለት ነው። እንደሱ አይመስልም። እንደዛ ነው ልክ እንደሱም ሊሆን ይችላል። እንደዛ ነው። ድምጽህ ገብቷል። የሰራበትን ዘመን ታውቀዋለህ? እሱን እኮ መግጠም በጣም ከባድ ነው ታውቃለህ። አሁን አንተ የምትለው ግን ተገጥሟል። አይ ምን የሚለው ስራ ነው? ምን የሚለው ስራ? ኳስ ወስጄ እግር ኳሱ ማለት እሱ አንደኛው ግን እኔ ነበርኩ ጋቢ የለበሰው። እኔ አሁን ያልኩት አንድ ጋቢ የለበሰው አንደኛው እኔ አቦ ሸማኔ አቦ ሚለው ሸማኔ አንተ ያልከው እንደዚህ ነው ሽክርክሪቱ በዚህም ነው አንተ። እኔ ግን አንደኛው እኔ ነበርኩ። የጥሌ አንድ አባባል አንድ የሚባል ነገር አለ። እሱን መስሎ መስራት ሳይሆን አሁን አንድ የፊልም አክተር ጎበዝ ተዋናይ ይሆናል ወይ ካራቴ ላይችል ይችላል። እሱ ላይ ስታንትማን ልክ እንደዛ ሆነን የሰራኸው ስታንትማን ነው። ለጋቢ ነው ስታንትማን የዋናውን ገጽ ባህሪ አጅበህ ግን እሱን መስለህ ነው የተጫወተው። አይደለም አንደኛውን በደንብ ይውጥ ነኝ አንደኛው አይደለም ጥልይ እንዴ በራሴ ጥያቄ ነው። እውነት ነው። አይደለም ፍልፍሉዬ ምን መሰለህ እንዳልከው ነው። ስታንትማን ሆኖ ሰርቷል። ከዛ ግን ያው ፊልሙ ሲወጣ ፋይዳ ላይ የራሱን ሁለት ሻት ነው የሚጠቀመው። ስታንትማን እኮ ማለት አክተሩ የማይችለውን ለምሳሌ ዋና ካራቴ ምናምን ልክ የሱን አይነት ልብስ ይለብስና ነው አይደለ ሰርቶ ይጣላል እኮ ሰውየው። ቀርበህ ግን ብታየው በካሜራ ያ ሰውዬ አይደለም። የደብል ካስት ስታንት ትሆናለህ። ምናልባት ከበባው ሲሰራ መጥቆር አልቻለ ከሆነ ቀይ ነበርኩ ያን ጊዜ። እውነት ነው። እውነት ፕሮሰስ ምን ትላለህ? ወልክ በካሜራ ቴክኒክ ሊሆን ይችላል። እውነት የማይሆንበት ምክንያት ግን የለም። እውነት ነው ብያለሁ። እውነት እሺ። ጥሌ ከበባው ገዳ ደብል ፌስ ሆኖ በሚሰራው ስራ ላይ አንደኛው ከበባው እኔ ነኝ ያለውን ጥሌ ኪሮስና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ያው ዜዶ ትንሽ አግኝቶታል። አንደኛ ቴክኖሎጂው በዛን ጊዜ እንደዚህ ብዙ የምናውቀው አልነበረም። እኔ ከከበባው ጋራ ያ ሯጭ ሆኜ የሰራሁት ፊልም አለ አይደለም ከሱ ጋር እና ሙሉ ስራው ሲሰራ እኔ አብሬ ነበርኩ። ለምን ማስተር ሳውንድ ጽጌ ጋር ስለሆነ ይሰራው ቤቱም የጽጌ ቤት ውስጥ ነው የተሰራውና በወዲኛው በኩል ሆነና ከበባውን ሆኜ መልስለታለሁ እናወራለን። ከዛ ይሄን ሲጨርስ ደግሞ እሱ በዛኛው ይሆንና እኔ በዚህኛው በኩል ይሆንኩ እንሰራ ነበር። ግን ስለዚህ ስታንት ይሆንከው ጀርባህን ነው አይደለም። ሙሉ ድምጼ ለምን መሰለህ በዚህ በኩል እሱ ሆኖ ሙሉ ድምጼን መልስለታለሁ እናወራለን የሱ ይወሰዳል። ኦኬ ከዛ በዚህኛውና ደግሞ የኛው ላይ ያለውን አጫውተዋለሁ። ግን ድምጼ የኔ ጠፍቶ በኋላ የሁለቱ ከበባው ሲገጠም በጣም የሚገርማችሁ ነገር ኮምፒውተር ከፊት ለፊት መቀመጥ አለበት። ካሜራ ሳይሆን ከካሜራው ጋር ኮምፒውተር ላይ ነው የሚሰራው። ሁለቱን እንደዚህ የሚያገናኘው በኮምፒውተር ነው። ቴክኖሎጂው አዲስ ነው፣ ዘመኑ አሁን ተሻሽሏል። ያን ጊዜ ለማንኛውም የፍልፍሉ የኪሮስና የዜዶ ቡድን 5-2 እየመሩ ነው። 5-2 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 3 ነጥብ አለው። በዚህ ችግራችን ላይ 5-2 ሆነ እንደገና 3 እናንተ ደረሳችሁባቸው ማለት ነው። ስለዚህ እናንተ እኩል ትሆናላችሁ ማለት ነው። ብሬ በደንብ አዳምጥ። ፍልፍሉ ታሪክ እኔ እንደውም እንድትሸነፉ ያደረኳችሁ መሰለኝ። አላውቅም ስላለ ደግሞ ፍልፍሉ ታሪክ ንገረን። እሺ ኪሮስ ላይቭ ጠርቶኛል። አሁንም እዚሁ እኮ ላይቭ ሊጠራ ይችላል። በቴሌቪዥን የተለያየ ቦታ ሆነ ላይ ፕሮግራም ላይ በረከት ብሎ ነው የጠራ። አዎ የሚሊኒየም በረከት አለ። የሚሊኒየም ከሚሊኒየም አዳራሽ ነው አቤት ጠራ። በረከት አይልህም ፍልፍሉ ነው። አዎ ፍልፍሉ አለኝ። አቤት አልከው። መቼ ነው?
አዎ ቆሜ ነው ያውም ስለማከብረው። አረ ከዛ ምን አለ? ሁለት መልስ መለሰልህ? ምን ብሎ? ቀጥታ ስርጭት ነበር ቴሌቪዥን ቀጥታ ሚሊኒየም አዳራሽ ነው። እኔ ቤት ነኝ፣ ጓደኞች ቤትህ ነህ። እሱ ቀጥታ ስርጭት ላይ ነበር። ቲቪ በምን ምክንያት ጠራ? አይ እንደዚህ ብሎ እኮ ኧረ እባክህ አንተ ቤት ሆነህ እሱ እዛው ነው በቴሌቪዥን ሰማ። መቼ ነው ዓመተ ምሕረቱ መቼ ነው? እኔ እንጃ። እንዴት ያው ከሚሊኒየም በኋላ ነው አዳራሽ። አይ ቴሌቪዥን የለውማ የዛን ጊዜ በረከት። ያው ሚሊኒየም አዳራሽ ካለ ከ2000 በኋላ ነው ማለት ነው። ምን አልክ? እመት አቤት። እመት የቤት ስም ነው አይደለም? ድመት። እመት ለምን ስማ። በረከት ወይ ፍልፍሉ ነው ያለ? አዎ። እና እንደዚህ ነው አለ? አዎ ኪሮስ ያው እንግዲህ የተከበረ መድረክ መሪ ነው ታውቃለህ። ና አለ። አቤት ነበር ጥያቄ ነው። ታውቅ ነበር ይሄን? እኔ ግን የማርያም ብቅል እየፈጨሁ ነው ብትል ይሻለኛል። አንድ ጥያቄ ልጠይቅ። ብዙ ላይቭ ትራንስሚሽን እኔም ሰርቻለሁ፣ ግን ቤት ውስጥ ቀድሜ ነግራቸዋለሁ። እንዲህ ብዬ ካልኩኝ እናንተን ነው ልል ይችላልና አንድ ጊዜ እንደዛ አድርጌያለሁ። ለምሳሌ ኦሽን የምትባል ልጅ አለች፣ ቤት ትቻት ነው የሄድኩት እኔ ላይቭ እየሰራሁ። አንድ ጊዜ ሞቅ ያለ ጭብጨባ ምናምን ኦሽን አልኩኝ። እነሱ አያውቁም ተመልካች። ለእሷ ግን መልዕክት አስተላልፈሃል? አስይዘናላ በብር ኦኬ። ስምሽን ጠራለሁኝ ላይቭ ላይ ብለን በብር አስይዘን እንደዚህ ብዬ ድንገት ጠራዋት። ከዛ በኋላ አየችው፣ በላሁኝ። እንደሱ ነው። አይ እንደሱ ተወራርዳችንም ግን እዚህ ጋር የላይቭ የአገልግሎት ፕሮግራም ሌሊት ነው ላይቭ እየተላለፈ ሌሊት አገልግሎት ነው፣ የገቢ ማሰባሰቢያ ማለት ነው። እና እየተካሄደ ነውና ከሌሊቱ 8 ሰዓት ሆኗል፣ 9 ሰዓት ምናምን ሆኗል፣ 10 ሰዓት ሆኗል፣ 9 ሰዓት ምናምን ሆኗል። እና ዓለም የምትባል አርቲስት ዓለም አብራን የነበረች አለች። እና የመድረክ እንትን የሚመራው ስለ ዓለም ስለ ሁላችንም አወራና ዓለምን ተመልከቷት ለዚህ ፕሮግራም ብላ እዚህ ከመምጣቷ ባሻገር አሁን ለእህቷ ደውላ ራሱ ተኝ በሩን ግን ትንሽ ገርበብ አድርጊው ስመጣ ከፍቼ ገባለሁ ብላ ነግራት ነው የመጣችው። አላለ ኧረ ላይቭ ነው አስበላት። ቀጥታ ስርጭት ስለሆነ እሺ። አይ እቺን ሳስብ ምን አልኩ መሰል፣ ገና ከትዳር በፊት ነው ሬዲዮ ለኪሮስ እየቀርቤ ገና እንደውን ቀልብ አልገዛው፣ አሁንም ገና ነኝ። እና ፍቅረኛ ስለ ፍቅረኛ ምናምን ሲወራ እናት ለዚህ ያደረሽኝ በጣም አከብርሻለሁ አመሰግንሻለሁ ብዬ ወጣሁ በሬዲዮ። በንጋታው 7 ሴቶች እንደዚህ ትወደናለህ አሉ። ሁሉንም እናት ነው የምትላቸው። እሺ እውነት ውሸት? ብሬ አይ ውሸት ነው። ውሸት እውነት ነው። ለምን? አሳምነኝ። 3 ነጥብ አለው። ላይቭ ላይ እኮ ሰው ስም ይጠራል። ግን ማርቆስዬ ምንም አልተገናኙ። አሁን የኔ ቅድም እንዳልኩ ታውቃለች እሷ ምንም ማውቃለች፣ እየተጠባበቅን ነው። እነሱ ምንም የሚያውቀው ነገር አልተገናኘንም፣ ከሱ ጋር አልተገናኙም። በዚህ ላይ ደግሞ እንደዚህ ብሎታል፣ ናና ብሎታል። ልክ ቁጭ ብሎ እንደሚጠብቀው እንዴት አወቀ? እሺ ጠሬ ምን አልክ? አሁን ውሸት። ብሬ ውሸት ነው። ማርቆስ እውነት። እሺ 3 ነጥብ አለው። ፍልፍሉ ኪሮስ ላይቭ ጠርቶኛል ያለውን ጥሌ ብርሃኔና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው? 3 ነጥብ አለው። ስንጉን ግን አልነካውም። እንዲህ አይነት አሸናነፍ መቼም ተሸንፈናል። እሺ ንገረን፣ ፍልፍሉ ታሪኩን ይንገረን። ማርክ ብሎታል። ይቺ ማደናገር የሆነች እንጂ በትክክል ኪሮስዬ መድረክ እየመራ እኔ እንደውም ተመስገን መላኩ ቤት ነኝ ቤትም ነበሩ። ከዛ ፕሮግራም እንዳለ ረስቸዋለሁ።
ኪሮስ ወጥቶ ሐኪም አደነውና ፍልፍሉ ወደ መድረክ ተራቸው ደርሶ ነው ኖሲል እኔ ወደ ቴሌቪዥኑ ከሄድኩ ደንግጬ አንተ ረስተው እኔ እዛ ነኝ ያሉት እኮ ረስተው ከዛ በኋላ በላዳ ሄጄ ሰራፈን አስቀደመልንና ገባሁኝ። ስለዚህ ላይ ለማንኛውም በዛሬ ውጤት የፍልፍሉ የኪሮስና ኧረ ቁጥሩን አትናገር የዜዶ ቡድን ልናገረው እንጂ 8-2 ተደገመ። 8-2 አሸንፈዋል። እስቲ አንድ ጨዋታ ጌም አለ እንግዲህ ወይዘሪት ማርታ ንጉሴ በቱጌዘር የሲቪል ማህበረሰብ ድርጅት ኢቨንት ኤንድ ኢንካውንተርን ወደዚህ እንጋብዝና አንድ ጨዋታ ታጫውተናለች። እሷን እንጋብዛታለን። ወይዘሪት ማርታ ንጉሴ የቱጌዘር የሲቪል ማህበረሰብ ድርጅት ኢቨንት ኤንድ ኢንካውንተር ናት። እንግዲህ ምንድነው የምታዣቸው? ፍልፍሉን ወደዚህ ጠጋበይ። ፍልፍሉ፣ ዜዶ፣ ጥላሁን፣ ማርቆስ እንኳን አደረሳችሁ። እንግዲህ ዛሬ ላይ ከቱጌዘር አንድ የሆነችዋን ኮምፖነንት እናያታለን። የምናያት ምንድነው? እሱ ያው ጌም ብለን ብንጠራውም ጌም አይደለም፣ ይሄ ሪል ላይፍ ነው። ዝች ጋር እንመጣና ስውሩን ድባብ መልእክት ምን እንደሚመስል የምናይበት ነው። ስለዚህ ሁላችሁም ወደዚህ መድረክ ትመጣላችሁ፣ አራታችሁም። ከዛ በመቀጠል መጀመሪያ ለራሳችሁ ታማኝ ትሆናላችሁ። ከውስጥ አይናችሁን ትጨፍናላችሁ። ካላስቸገረን ታስቀምጥልናለህ። ዜድንችን አይንህ ላይ ታስራታለህ። ስታስር እቺ በአፍንጫህ ጋር ትሆናለች ማለት ነው። ሌላችሁም እንደዚሁ እቺን ለፍልፍሉ ልደክም። እሺ አቤት አለሁ አርጓ ምንድን ነው የምናደርገው? አድርጉት አይናችሁ ላይ ታረግና ከዛ ደግሟል። እቺን እንድች ታረጋታል። ዜዶ አይታይም። ቆይ ያርጉ እነሱ አላምነ አይታይም። ቆንጆ አይታይም። ቆንጆ ባደግም አይታይም። ትንሽ ይታያል። ትንሽ ይታያል። እሺ ትንሽ ከታየ ድገም ይደረግ አይታያል። እውነቷን ይታያል። ያው በደንብ እንዳይታይ ቅድም መብራት የጠፋ ሆነ። አሁን ድፍና ላንቺ ዜዶም ጋር አርግለት። አራርገለ ዜዶ በደንብ አድርጓል። ታማኙን ታማኙን አይናችሁንም ጨፍኑ። ወንድ በታውልቅ እሱ ለጥ አሁን እኔ ወደምወስዳችሁ ቦታ አብረን እንሄዳለን። ከዛ በመቀጠል ቦታችሁ ጋር እንዴት ተመልሳችሁ እንደምትቀመጡ ነው የምታሳየው። ሰው ቤት ምን ታረጋለህ? ና ወደ እኔ ጋር። ኧረ ና እባክህ፣ እነ ጥላሁን ጋር ሄደሃል። እነሱ ጋር አልሄድኩም። ጥላሁን ና ወደ እኔ ጋር። እዚህ ዜዶ ድምፅ ከተሰማኝ
ኧረ እባክህ እዛ ነው የኛ ቦታ ቆይ ቴዶ ወይ እኔ በቃ እዚህ ና ሜዳና እየመጣሁ ነው ና ዩተርን በምን ገልጧል እንዴ ተርን ምናምን የሚለው ዩተርን ያው እዚህ ጋር ድምጽህ ይሰማል እኮ አልታየም ያው ይኸው እኔ ጋር ነህ እሺ ከዛ አፈግፍግ እሺ መደዳው ነኝ ለምመሰ እንዲህ ስል ሰው ከሌለ ልጄ እዚህ ነኝ ኦኬ መጥቻለሁ ፈረንጆች ምን ይላሉ አይዞህ ታች ኢቲንግ ይላሉ ነካክት ማወቅ እሺ እናመሰግናለን እሺ ንግለት ካይናችሁ ላይ አንሱት ካይናችሁ ላይ አንሱት ይሄ ግን ምንን ያስመለክተናል እንግዲህ ይሄ ስቱዲዮአቸው ነው ይሄን ስቱዲዮ በደንብ ነው የሚያውቁት ግን ምን ያህል ቻሌንጅ እንዳለው የነበሩበት ቦታ ላይ ተመልሶ ሄዶ መቀበል ምን ያህል ከባድ እንደሆነ ማርቆስ ይሄ ደግሞ የሚያስተምረን እንዴ እሺ ይሄ የሚያስተምረን ነገር ምንድነው አክሰሲቢሊቲ እንዲኖር አይነ ስውራንን አካተን ከመንገዶች ስቱዲዮቻችን ራሱ አሁን እናንተ ጋር ስንመጣ ምቹ ነው ወይ አንድ አይነ ስውር የእናንተ ባለሙያ ቢኖር እንዴት ነው አካባቢውን የሚያጠናው የሚለውን ነገር የምንማርበት ነው ያቺ ትንሽ ማለት ትልቁ ግን አለን ዲነር ኢን ዘ ዳርክ ወይ ማዕድ በጨለማ የሚል ፕሮግራም አለን እዛ ፕሮግራም ላይ ደግሞ ሁላችሁንም አሁን በዓል ነው ዳግማ ትንሣኤ ነው መሳተፍ የምትፈልጉ ቅድም ስልክ ቁጥር ተነግሯል የድርጅቱ ቦታው ተነግሯልና ሁላችሁም መታችሁ ማዕድ በጨለማን እንድትጋበዙልን በአክብሮት እንጋብዛለን አመሰግናለሁ ለማንኛውም ምን ያህል እንደሆነ ተረዳችሁ አይደለ ስለዚህ ይሄ ዲነር ኢን ዘ ዳርክ የሚል ፕሮግራም አላቸውና ከስር በመንጽፋቸው የቱጌዘር ስልክ ቁጥሮች በመደወል ይሄንን ነገር ሁላችሁም እጅግ በጣም ትልቅ ትምህርት የሚገኝበት ነገር ነውና ሁላችሁም የዚህ ተሳታፊ እንድትሆኑ በዚህ አጋጣሚ እንጋብዛለን ጥሌ በጣም የሚገርማችሁ ነገር እሷ እህቴ እየመራችኝ እንኳን እኔ ለመራመድ ሙሉ አልነበርኩም ይሄንን እለት በእለት ለማድረግ በየቀኑ ይሄንን እኔ እንጃ በእውነት ከባድ የመጨረሻ ከባድ ነገር እንደሆነ ዛሬ ተረዳሁኝ አሁን ውስጤ ምንድነው መሰለሽ ግንዛቤ እንዲፈጠርብኝ ነው አይደል የተደረገው በእውነት ብዙ በዚህ ጉዳይ ላሉ ወንድሞቻችን ከጎናቸው ልንቆም ይገባል አይምሮአቸው ደግሞ በጣም ፈጣንና እጅግ በጣም ብስል መሆናቸው ነው አወኩ እኔ ትንሽ ጊዜ ከጓደኛዬም ስለነበረ ከርዳው ሲኒማም ስንሰራ አይታችኋል ቀዝቃዛ ወላፈን ላይ ከሙሉ ቀን ጋራ ሆነን ስንሰራ ይርዳውም ደግሞ በጓደኝነት አብረን በነበርንበት ጊዜ ወደ መድረክ አወጣው የነበረው ወደ ውጭ አወጣው የነበረው አሁን ፊል አደረኩት በእውነት ፊል አደረኩት ስለዚህ ምቹ ሁኔታዎችን ማስተካከል መፍጠር ያስፈልጋል ማለት ነው እሺ ልክ ነው እንዳለው ነው እኔ ምን ያህል ደካማ እንደሆንኩ ነው በዚህ ሰከንድ ግን አሁን ማየት የማይችሉት ምን ያህል ነገር ውስጥ እንዳሉ እንድረዳን ያደረገኝ በየህንፃው ላይ ደረጃ አለ በየከተማው ላይ ትቦ አለ ምን አለ ይህን ሁሉ ትልቅ ብርታት ስላላቸው ላመሰግን ነው ፈጣሪ እናመሰግናለን እንግዲህ ዛሬ ያው በዓል ነው እሺ ኪሮስ እሺ እዚህ ላይ ምንድነው ተጨማሪ ማድረግ የምፈልገው ከልጅነት ጀምሮ ማየት የተሳናቸው በጊዜ ሂደት ብዙ ነገሮች አቺቭ ያደርጋሉ መንገዳቸውን ማወቅ ይጀምራሉ አካባቢያቸውን ሰውን በድምጽ ያውቃሉ ይለያሉ በእይታ ነው እንጂ እንትን ማይሉት ብሬይሉን ቶሎ ነው የሚማሩት በልጅነት ስለሆነ እኔ አሁን በ7 ዓመቴ ብሬይል ጀመርኩ ብዙ ጊዜ ፈጀብኝ ግን እስካሁን እየተማርኩ ነው ለነሱ ችግር አይደለም አንድ ነገር ግን እርግጠኛ መሆን ያለብን ከጊዜ በኋላ የሚያጋጥመን ነገር አናቀው
ማንኛችንም ብንሆን ከእግዚአብሔር የተሰጠን ቃል የለም። ዓይንህ አይጠፋም፣ ብርሃንህን አታጣም፣ ጉልበትህ አይቆረጥም፣ እግርህ አይቆረጥም፣ እጅህ አይቆረጥም፣ እንዲህ አትሆንም ብሎ እግዚአብሔር ቃል አልገባም። ሁሉም ነገር በእጃችን ነው። ከጊዜ በኋላ የሚያጋጥመን ነገር እንዲህ አይነት የቅድሙን አይነት አካባቢ ሌላው ይቅር የምትረግጠውን ነገር እኮ አታምንም። እንደኔ ከጊዜ በኋላ እንትን ያለ ሰው ምን ገደል ነው ምንድነው ሜዳ እንደሆነ እኮ ታውቁታላችሁ። ገደል ነው ምንድነው ግን ትጠራጠራላችሁ። እንዲህ በዳበሳ ነው እንትን ስትሉ የነበረውና ይሄ ምንድነው የሚያጋጥመን ችግር አክሴፕት ማድረግ ነው። ትልቁ ነገር አክሴፕት ማድረግ ነው፣ መቀበል ነው። ተቀብሎ አብሮ መኖር ነው። ከችግሩ ጋር አብሮ ኖሮ ግን የተሻለ ኢምፕሩቭድ የሆነ አካባቢና አትሞስፌር እንዲፈጠር ጥረት ማድረግ ነው። ይሄ በአካል ጉዳተኛውም በአይናማውም በጤነኛውም ጤነኛው መቼ ምን እንደሚሆን አያውቀውም። ስለዚህ የምናደርገው ነገር በሙሉ መልካም ነገር በሙሉ ለራሳችንም ጭምር ስንል ነው። ለልጆቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለራሳችን ስንል ነው መልካም ነገር ማድረግ ያለብን። ለአካል ጉዳተኞች የሚደረግ ነገር በሙሉ ለነሱ ብቻ አይደለም፣ ለማህበረሰብም ጭምር ነው የሚደረገው። ስለዚህ ይሄንኑ አውቀን አክሴፕት ማድረግን እንድንለምድ ኮንፊደንስን ዴቨሎፕ እንድናደርግ ማሳያ ነው ያሁኑ ትምህርትና በዚሁ እንትን ብንል መልካም ነው። እንግዲህ የቱጌዘር የሲቪል ማህበረሰብ ድርጅትን ለማግኘት ቅድም እንደገለጽኩት በአካል ሄዶ ድርጅቱን ለማግኘት አድራሻው 6 ኪሎ ቴጌመንን የሴቶች አዳሪ ትምህርት ቤት አጠገብ ይገኛል። ቱጌዘር የሲቪል ማህበረሰብ ድርጅት። በስልክ ቁጥር ደግሞ ለማግኘት በድጋሚ ስልክ ቁጥሩን እገልጻለሁ በ0947 15 20 92 ወይንም ደግሞ በ0998 50 9500 ከስርም እንጽፈዋለን። በዚህ መደወል ትችላላችሁ። እናመሰግናለን። ብርሃን አንድ ሙዚቃ ያቀርብልና በዛው እንሰነባበታለን ማለት ነው። እስቲ ቸብ ነው። ነችተላ አንዚንቲ ሱናም ባዳማሌ ሾለ ያነችተላ አከሚን ወላድ ቢሰኒ ወለላ ደማ ወለያ ወለያ ወለ ወልቱ ተደብቴ አንከነ መሌማ ቡልቴ ያ ወላቶ በሎ 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 ሲላ ሸገሪምባ ሸገሪምባ ጣፊና ረማ ሸገሪምባ ጣፊና ረማ ሸገሪምባ ጣፊና ረማ ቆቱና ዘብዚዚ ወለላ ደማ ቆቱና ዘብዚዚ ወለላ ደማ ቆቱና ዘብዚዚ ወለላ ደማ ሞርማ ካጀለ ማናሙ ፈታ ቆቆልፊ መሌ የጃለቴታ ዱቢና ገሌ የጃለቴታ ዱቢና ገሌ የጃለቴታ ዱቢና ገሌ አርብንጪ ሱዳን በተመሌ ሾሌ ያነችተላ አንሲንጢ ሱናን በተመሌ ሾሌ ያነችተላ አከሚን ወላድ ቢሰኒ ወለላ ደማ ሶቼ 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 አከሚን Oja olle debbina galgala dufna Oja olle debbina galgala dufna Kinta temenetimi wajina sofna Kinta temenetimi wajina sofna Arbinchi sunambata male shole anechitalla Ansin sunambata male shole anechitalla Akamin walad bisani walaladma Suche 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 ጋር እናመሰግናለን። በዓል ነው። የያኪ ካፌ
ይህን ፕሮግራም የዳግማ ትንሣኤ ፕሮግራማችን አለን ስንላቸው ኬክ አዘጋጅተውልናል። ደስ ይላል። ኬክ አዘጋጅተውልናል እና ከቱጌዘሮች ጋር በቱጌዘር እንቆርሰዋለን አይደለ እንዴ? ስለዚህ ኬኩን ያመጡልን ያኪ ካፌ አድራሻቸው ፈረንሳይ ለጋሲዮን አቢሲኒያ ባንክ ፊት ለፊት ነው የሚገኙት። 0981 37 37 07 መገኛቸው ስልካቸው ነው። ያኪ ካፌን እጅግ አድርገን እናመሰግናለን። ኬኩን እንግዶቻችን ኪሮስ ብርሃንና አቶ ብርሃኑ በላይ የቱጌዘር ዋና ዳይሬክተር በጋራ ሆነው ይቆርሱልናል ማለት ነው። እነሱንም በጋራ እንጋብዛለን። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው።